አርእስተ ዜና። የጎንደሩ ፈርጥ የጦር ጠበብቱ የኮማንዶቹ መሪ አርበኛው ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶች ጥሪ አቅርቧል። በወሎ የልጅ ኢያሱ ኮር አሃዶች የአምባሰል ወረዳ መቀመጫ ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ በአገዛዙ ጦር ላይ የበላይነትን ወስደዋል። የአማራ ፋኖ ብሔራዊ ኃይል የአራተኛ ደጃዝማች ኮር በሁለት ቀጠናዎች ባደረገው ተጋድሎ ድል ማስመዝገቡ ተጠቁሟል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ተራራው አስቴጎማ ክፍለ ጦር መኮይ ከተማ ላይ በሰራው ኦፕሬሽን የጠላትን ኃይል እስከ ወዲያኛው ሸኝቷል። የፋኖ አመራሮች ለአንድነት እየሰጡት ያለው ቦታ በተሻለ ቁመና ላይ ነው ሲባል የአማራ ፋኖ ብሔራዊ ኃይል ኮማንድ አባሉና የአማራ ፋኖ ህዝባዊ ድርጅት አርበኛው በአካል ተገናኝተው መምከራቸው ተገልጿል። በሌላ በኩል የህወሓት ኃይሎች ከኢትዮጵያ ንግድ ባንክ በሁለት ኮብራ መኪኖች ገንዘብ ጭነው መውሰዳቸውን የአካባቢው ነዋሪዎች ተናግረዋል። በሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለውን የመሬት ወረራ አስመልክቶ ከምኒልክ ዕዝ ጥብቅ ማስጠንቀቂያ ተሰጥቷል። በእንዲህ እንዳለ በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኔ ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት 2 ሰዎች ተገለዋል። ዳይሬክተሩ ከኃላፊነታቸው የተነሱ ሲሆን የጉዞ ማስጠንቀቂያም ተሰጥቷል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ምርጫችሁን እኛን አድርጋችሁ በድጋሚ ቆይታችሁን አብራችሁን አድርጉ። ወደ ዝርዝር ዘገባዎቻችን አለፍን። የጎንደሩ ፈርጥ የጦር ጠበብቱ የኮማንዶቹ መሪ አርበኛ ኮማንዶ ሳሙኤል ባለዕድ ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶች ጥሪ አቅርቧል። የአማራ ፋኖ ትግል በዚህ የ2 ዓመት ተኩል ውስጥ ከባዶ እጅና ከተበታተነ አወቃቀር እስከ ነፍስ ወከፍና ቡድን እስከ ከባድ መሳሪያ የታጠቀ የእዝ አደረጃጀት ደረጃ ላይ ደርሷል። ይሁንና ትግላችን ብዙ ማደግና መደራጀት የሚጠበቅበት ስለሆነ የቀደመ የትግል አጋሮቻችንም ከአባል እስከ ማረግተኛ የአማራ ችግር መፈናቀልና መጨፍጨፍ ያሳስበናል የምትሉ ወገኖች ያላችሁን ልምድና ብቃት ህዝባችሁን ከመጥፋት ለመታደግ እንድታውሉት ሲል አርበኛ ኮማንዶ ሳሙኤል ጥሪ አድርጓል። ከአማራ ክልል እስከ መላው ኢትዮጵያ በአሰቃቂ ሁናቴ እየፈሰሰ ያለውን የአማራ የደም ጎርፍ ማስቆም የሁሉም ታሪካዊ አደራ ነውና ያለ ቅድመ ሁናቴ እንድትቀላቀሉና ከጎናችን እንድትሰለፉ ብሏል። ኮማንዶ ኑ ለአማራ ሚዛን የሆነ የኮማንዶ ኃይል እናሰልጥን፣ እናደራጅ፣ እንገንባ ሲል ነው አርበኛ ሳሙኤል ባለዕድ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ጥሪውን ያስተላለፈው። በሌላኛው መረጃችን የልጅ ኢያሱ ኮር አሃዶች የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ በአገዛዙ ጦር ላይ የበላይነትን ወስደዋል። የልጅ ኢያሱ ኮር የጎፍ ክፍለ ጦር አዲስ የተመሰረተው ሳተናው ሻለቃና 24ኛ ክፍለ ጦር አንደኛ ሻለቃ ናቸው ድል ያስመዘገቡትም። የጎፍ ክፍለ ጦር ሳተናው ሻለቃ ህዳር 7 ቀን 2018 ዓ.ም ጀምሮ አልብኮ መሽጎ የነበረን የብልጽግና ወንበር አስጠባቂ አድማ ብተናና ሚኒሻ እንዲሁም ፖሊስ ካምፕ ድረስ በመግባት ኦፕሬሽን በመስራት ከባድ ሰብአዊና ቁሳዊ ኪሳራን አድርሶበታል። በአውደ ውጊያውም ከ15 በላይ ያገዙ ኃይል ሙትና ቁስለኛ ሲሆኑ በከባድ ቁስለኛ የሆኑት የሰራዊት አባላት ወደ ደሴ ሪፈራል ሆስፒታል ገብተዋል። እንዲሁም 4ኛ ክፍለ ጦር አንደኛ ሻለቃ በተመሳሳይ ህዳር 7 ቀን 2018 ዓ.ም የአምባሰል ወረዳ መቀመጫ በሆነችው ውጫሌ መሽጎ በሚገኝ የብልጽግና ሰራዊት ምሽግ ላይ በመግባት ወታደራዊ እቅድ ሰርተዋል። የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ያገዛዙን ስርዓት እየተጸየፉ የመከላከያ አባላት እየከዱ እየወጡ ናቸው ሲባል ፋኖን እየተቀላቀሉ መሆኑም ተመላክቷል። በዚህ ምክንያት ብስጭት ውስጥ የገቡት የብልጽግና አመራሮች ወጣቱን በመሰብሰብ ሰራዊታችን እየከዳብን ነው፣ የምታስከዱት ደግሞ እናንተ ናችሁ በማለት እያወያየ ባለበት ሰዓት ነው ፋኖች ድጋሚ በሰራዊቱ ካምፕ ላይ ወታደራዊ ኦፕሬሽን ያከናወኑትም ተብለዋል። በኦፕሬሽኑ በርካቶች የመሬት ሲሳይ ሆነው ቀርተዋል። መረጃው የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ ነው። የአማራ ፋኖ ብሔራዊ ኃይል የአራተኛ ደጃዝማች ኮር በሁለት ቀጠናዎች ባደረገው ተጋድሎ ድል ማስመዝገቡ ታውቋል። ኮሩ በሁመራ ቀጠና ማይደሪና ሹማሪ እንዲሁም ከምዕራብ አርማጭሆ ተነስቶ ወደ ምጽላልና እርጎዬ ቀጠና የተንቀሳቀሰውን ኃይል በወሰደበት እርምጃ በኮሩ የተከዜ ክፍለ ጦርና ወልቃይት ጠገዴ ጽናት ብርጌድ በጋራ ደማቅ ድልን አስመዝግበዋል። በተመሳሳይ ዜና የበላይ ዕዝ ራስ አሞራው ውብነ 3ኛ ኮር ድብጠለምት ተከዜ ክፍለ ጦር በደባርቅ ወረዳ በዛሪማ በኩል ሾልኮ በመግባት ጥራይና ንዑስ ወረዳ የገባ ቢሆንም በትናንትናው ዕለት ህዳር 8ና ከዛም በፊት ከፍተኛ ምት አርፎበት መበታተኑ ተገልጿል። በፋኖ ከፍተኛ ምት የደረሰበት 10ኛ ዕዝ ሆኖ አዲስ የተመሰረተውና መቀመጫውን ደባርቅ ያደረገው የ68ኛና የ72ኛ ክፍለ ጦር በርካታው ኃይል ሙት ሲደረግ ቀሪ ኃይሉ ከከበባ በመውጣት ሽሽት ስለመሄዱም ተመላክቷል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ተራራው አስቴጎማ ክፍለ ጦር መኮይ ከተማ ላይ በሰራው ኦፕሬሽን የጠላትን ኃይል
ሸኝቷል። በይፋትና ጥሙጋ አውራጃ በተለይም አንጾኪያ ገምዛ ወረዳ መኮይ ከተማ ላይ ያለውን የጠላት 102ኛ አየር ወለድ ኃይል ወታደራዊ ኢላማ ያደረገ ፈንጂ ጭምር በማጥመድ በየቀኑ ከካምፕ ድረስ ዘልቀው በመግባት በደፈጣና በመደበኛ ውጊያ ጠላትን በማጥቃት ተራራዎቹ አስቴጎማዎች በስርዓቱ ላይ ትልቅ ኪሳራን እያደረሱበት ናቸውም ተብለዋል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማ ላይ አስቴጎማ ተራራ ክፍለ ጦር ከቀኑ 4 ሰዓት ላይ በሰራው አስገራሚ ኦፕሬሽን ለአገዛዙ በሆዳቸው አድረው ህዝባቸውን ሲያጠቁና ሲያስጠቁ የነበሩ 2 ምንሾች በክፍለ ጦሩ የከተማ ሰርጂካሎች በደረሰባቸው ድንገተኛ ጥቃት ከባድ ቁስለኛ ሲሆኑ 2 ባንዳ ምንሾች ደግሞ እስከ ወዲያኛው ተሸኝተዋል። የፋኖ አመራሮች ለአንድነት እየሰጡት ያለው ቦታ በተሻለ ቁመና ላይ ነው ሲባል የአማራ ፋኖ ብሔራዊ ኃይል አርበኛ ድርሳም ብርሃኔና የአማራ ፋኖ ህዝባዊ ድርጅት አርበኛ አማን ሸቱ በአካል ተገናኝተው መምከራቸው ተገልጿል። መሬት ላይ ያለው የአማራ ፋኖ ያለማንም ጣልቃ ገብነት ችግሮቹን በራሱ እየፈታ አንድነቱን እያጠበቀና አደረጃጀቱን እያሰፋ ይገኛልም ተብሎለታል። ይህ ያስደነገጣቸውና እንቅልፍ የነሳቸው የጸረ አማራው ብልጽግና ቡድን ሰዎች እንዲሁም በህሉና ትግሉ ፋኖ መስለው ተሰግስገው በልዩነት ውስጥ የግል ጥቅማቸውን የሚያሳድዱ ስግብግቦች ልዩነትን የሚፈጥሩና የሚያሰፉ ሐሰተኛ መረጃዎችን በሚዲያው ማሰራጨታቸውን ይሁን ብለው ተያይዘውታል ተብለዋል። ሆኖም ግን አሁን ፋኖ እየሄደበት ካለው የአንድነት ጉዞ ሊያግደው እንደማይችልም ተጠቁሟል። ህወሓት በማይጨው ከሚገኘው የኢትዮጵያ ንግድ ባንክ በ2 ኮብራ መኪኖች ገንዘብ ጭኖ መውሰዱን የአካባቢው ነዋሪዎች ተናግረዋል። አፍሪካን ኢንተለጀንስ ከቀናት በፊት ባወጣው ዘገባ የፌዴራል መንግስቱ ከህወሓት ጋር ሌላ ዙር ጦርነት ውስጥ ሊገቡ እንደሚችሉ ዘግቦ እንደነበር አይዘነጋም። በአፋር በኩል ትንኮሳ መፈጸሙ የሚታወስም ሲሆን የተከፋፈለው ህወሓት አሁንም የእርስ በርስ ትንኮሳ ፍለጋ ላይ ስለመሆኑም ተመላክቷል። በሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለውን የመሬት ወረራ አስመልክቶ ከምኒልክ እዝ ጥብቅ ማስጠንቀቂያ ተሰጥቷል። በሁለንተናዊ አቅሙ አከርካሪው የተመታው የብልጽግና አገዛዝ በተለይ ደግሞ በገንዘብ አቅሙ በከፍተኛ ሁኔታ የተዳከመ መሆኑ ዓለም ያወቀው የአደባባይ ሀቅ ነው ሲል መግለጫው ጀምሯል። ከዚህ ጋር ተያይዞ በአማራ ህዝብ ሀብትና ገንዘብ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የአብይ አህመድ አገዛዝ የደረሰበትን ከፍተኛ የገንዘብ ችግር ለማስታገስ በከፍተኛ ደረጃ የህዝብ ሀብት የሆነ የመሬት ወረራ ዘረፋ ላይ ተሰማርቶ ይገኛልም ብሏል። በዚህም በበርካታ የቤተ አማራ አካባቢዎች የመሬት ወረራው ተጠናክሮ መቀጠሉን በተደጋጋሚ መግለጫዎች ያሳወቀን ሲሆን አሁን ተጠናክሮ ቀጥሎ ሰሜን ወሎ ዞን ቆቦ ከተማ በአደባባይ የሚታወቁ የህዝብ የሆኑ መሬቶች ለጨረታ መቅረባቸውንና አንዳንዶቹም በሆደ አደር ካድሬዎች፣ የጸጥታ ሰዎች፣ ስግብግብ ባለሀብቶችና ህገወጥ ደላላዎች ትብብርና ጥምረት ውስጥ ለውስጥ የተሸጡም እንዳሉ ለማረጋገጥ ችለናል ሲልም ገልጿል። ቆቦ ከተማ በተጠቀሱት ጸረ አማራ ኃይሎች ለዘረፋ የታጩትና ተዘርፈው በድብቅ የተሸጡ ያሉ ቦታዎች በአደባባይ የሚታወቁና የህዝብ ሀብቶች ሲሆኑ እነዚህም ቆቦ ከተማ ሁለገብ አዳራሽ፣ ቆቦ ከተማ እህል ሰብል፣ ቆቦ ጊራና ሸለቆ መስሪያ ቤት፣ ቆቦ ከተማ መናኸሪያ፣ ቆቦ ከተማ ፖሊስ ጣቢያ፣ ቆቦ ከተማ እርሻ ምርምር፣ ቆቦ ከተማ ሰኞ ገበያ፣ ቆቦ ከተማ ቅዳሜ ገበያ፣ ቆቦ ከተማ የድሮ ቴሌ የተባሉት ቦታዎች ተጠቃሽ መሆናቸውን አብራርተዋል። እነዚህ የተዘረዘሩትና ሌሎችም መሰል በስም ያልተጠቀሱ የህዝብ ሀብት የሆኑ የከተማ መሬቶች የገንዘብ አቅሙ በተደከመውና የመንግስት ሰራተኛ ደሞዝ መክፈል ያቃተው የብልጽግናው አገዛዝ ህዝባችንን በጅምላ ለሚጨፈጭፉና ለሚያስጨፈጭፉ ምንሻና አድማ ብተና የደሞዝ መክፈያ እንዲሁም የሴሰኛ ካድሬዎች ሆድ መሙያ ሊሆኑ እንደማይገባ በጽኑ እናምናለን ያለው የዙ መግለጫ ስለሆነም ከሚያዝያ 1 2015 ዓ.ም ጀምሮ ፋኖ የፖለቲካ ትጥቅ ትግል ከጀመረበት ጊዜ ጀምሮ ህዝባችን ላይ በፓርላማና በምክር ቤት አዋጅ አውጆ ዘር ማጥፋት እየፈጸመ ያለው ፋሽስታዊ አገዛዝ የህዝባችንን ሀብት ለህዝባችን ማጥፊያ እንዳያደርገውና እንዲጠቀምበት ስለማንፈልግና ስለማንፈቅድ መሬት እንዳይመራና ለጨረታም እንዳይቀርብ አዋጅ ማወጃችን ይታወቃልም ብሏል። ይህ ጊዜ ያልፍና የነጋም መስሏችሁ አዋጃችንን ተላልፋችሁ የህዝባችንን ሀብት ከብልጽግና አገዛዝ እየገዛችሁ ያላችሁ ጥቂት ስግብግብ የመሬት ነጋዴዎችና ባለሀብቶች ብሎም ህገወጥ ደላላዎች በትግላችን ድል እንደምናደርጋችሁና የህዝብ ሀብት ጊዜውን ጠብቆ ለህዝብ እንደሚመለስ ልናረጋግጥላችሁ እንወዳለን ሲል አስጠንቅቋል። ይህንን ጸረ ህዝብ ተግባር በመፈጸም ህዝባችንን ለሚጨፈጭፍ ጠላት ደሞዝ እየከፈላችሁና ከክላሽ ጀምሮ እስከ ታንክና መድፍ ብሎም ጀትና ድሮን ተተኳሽ እየገዛችሁና እያቀረባችሁ መሆኑን አውቃችሁ በዚህ መንገድ የገዛችሁት መሬት ቀርቶ ሌላው ሀብትና ንብረታችሁ ብሎም ህይወታችሁ አደጋ ላይ እንደሆነ ለማሳወቅ እንወዳለን ሲልም ነው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ህዳር 8 ቀን 2018 ዓ.ም ማስጠንቀቂያ መልእክቱን ያስተላለፈው። በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኔ ታጣቂዎች በሰርገኞች ላይ በፈጸሙ ጥቃት 2 ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን መተሃራ ከተማ አቅራቢያ በሚገኘው ለገበንቲ በተሰኘች ቀበሌ በብልጽግና የሚደገፈው ኦነግ ሸኔ ታጣቂ ቡድን ሰርገኞች ላይ በፈጸሙት ጥቃት 2 የሰርገኛ ቤተሰቦች መገደላቸውን ምንጮች ተናግረዋል። ከሟቾቹ ውስጥ አንዷ ነፍሰ ጡር እንደሆነች ተገልጿል። በንጹሃኑ ላይ ግድያው የተፈጸመው ባለፈው ሳምንት አርብ ጥቅምት 28 ቀን 2018 ዓ.ም ምሽት 2 ሰዓት ገደማ እንደሆነ ስማቸው እንዳይገለጽ የጠየቁ አንድ የአካባቢው ነዋሪ ተናግረዋል።
በወቅቱ በቀበሌዋ የሰርግ ፕሮግራም እንደነበር የሚናገሩት እኒህ ነዋሪ ታጣቂዎቹ ዝግጅቱ በሚካሄድበት መኖሪያ ቤት በመግባት 2 ሰዎችን በጥይት መግደላቸውን ገልጸዋል። ሟቾቹ አንድ ወንድና አንድ ነፍሰ ጡር ሴት መሆናቸውንም አክለዋል። በማግስቱ ቅዳሜ ጥቅምት 29 ቀን 2018 ዓ.ም አስከሬናቸው በቀበሌዋ በሚገኝ የሙስሊም መካነ መቃብር መቀበሩን አስረድተዋል። በዚህ ዕለት ደግሞ ታጣቂ ቡድኑ ወደ ከተማዋ በድጋሚ በመምጣት ከሊፋ በተሰኘ አካባቢ በርከት ያሉ የቁም እንስሳትን መዝረፉን ነዋሪው ተናግረዋል። እንዲህ አይነት ግድያ፣ ዘረፋና እገታ በመተሃራ ስኳር ፋብሪካ ሰራተኞች ላይ በተመሳሳይ ሁኔታ እንደሚፈጸም የሚናገሩት እኒህ ምንጭ በአካባቢው የመከላከያ ሰራዊት ቢኖርም ስለ ታጣቂዎቹ እንቅስቃሴ በቂ መረጃ ስለማያገኝ ጥቃቱ ሊቆም አልቻለም ብለዋል። መከላከያ አለ፣ ግን በበቂ ሁኔታ መረጃ አይደርሰውም። እነሱ ታጣቂዎቹ የውስጥ ተላላኪ ያላቸው፣ በዚህ ነው መረጃ የሚያገኙት። ብቻ አድረን እንነሳለን ጠዋት በማለት ነዋሪዎች ያደረባቸውን ስጋት አስረድተዋል። የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙሃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነሱ። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው ስለተከሰተው የሄሞሬጂክ ፊቨር እንደሆነ በተገመተው ተላላፊ በሽታ ሰዎች መሞታቸውን ገልጸው ለመገናኛ ብዙሃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነስተዋል። ከደቡብ ክልል ጤና ቢሮና ከሆስፒታል ምንጮች እንደተሰማው የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ የሄሞሬጂክ ፊቨር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ በመስጠታቸው ከሆስፒታሉ ስራ አስኪያጅነት በሚስጥሩ ሐምደኬ በተጻፈ ደብዳቤ ህዳር 5 ቀን 2018 ዓ.ም ከኃላፊነታቸው መነሳታቸው ተነግሯል። ዳይሬክተሩ ከኃላፊነት ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙት 4 በሽተኞች አንዱ በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው 2 የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን 6 ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን ለዶቼ ቬለ መናገራቸውና በአገዛዙ ታፍነው መታሰራቸው አይዘነጋም። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ አውጥቷል። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦርነት መሳሪያ ግጭት፣ ወንጀልና የማርበርግ ቫይረስ ስርጭት ናቸው ብሏል። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችም ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች ሀገሪቱ ክፍሎች የተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማዋ ሊዛመት የሚችልበት እድል እንዳለው አስታውቋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ከአዲስ አበባ ውጭ ወደ አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልል ፈጽሞ መጓዝ የለባቸውም ብሏል። እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በርስ በርስ ግጭት መሃል ሊገቡ እንደሚችሉም ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባ የመሆን እድል እንደሚያጋጥማቸው አሳስቧል። በጋምቤላ ክልል ከሰሞኑ ማንነትን ለይቶ እየተፈጸመ ባለ ጥቃት የሰላማዊ ዜጎች ህይወት እያለፈ መሆኑ ተሰምቷል። ምንም መሸፋፈን አያስፈልገውም። በአካባቢው አጠራር ቀይ ሰው፣ አደገኛ ወይም ሀበሻ በሚሉ ዜጎች ላይ ጥቃት ሲደርስ ቆይቷል ሲሉ የአካባቢው ነዋሪዎች ተናግረዋል። አሁንም እየደረሰ ነው። መሸፋፈን መፍትሄ ስለማይሆን ድርጊቱ ይፋ ሆኖ መፍትሄ ሊበጅለት ይገባል ሲሉ ነው የጋምቤላ ከተማ ነዋሪዎች የተናገሩት። የሰሞኑን ጥቃትና ግድያ ለወረዳው ለማሳወቅ የሄዱ በቁጥር 5 የሚሆኑ ሰዎች ህዳር 7 ቀን 2018 ዓ.ም ጀምሮ ታስረው እንደሚገኙም መረጃ ምንጮች ጠቁመዋል። አድማጭ ተመልካቾቻችን ለሰዓቱ ወር እናንተ እንዲደመጡ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ተመኘን። ጤና ይስጥልን።